ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ ወይ? አለን ዮሐንስ ኮርነር ዛሬ በሰበር ቪዲዮ ተመልሶ መጥቷል። ባናሳድረው ዛሬ ብንመለከተው ጥሩ ይሆናል ብዬ ያሰብኩት ጉዳይ ስላለ እሱን በድጋሚ ይዤ መጥቻለሁ። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን እርግጠኛ ሁኑ። የኤርትራ መንግስት ኢትዮጵያን በአደባባይ ከሶታል። ከዚህ ክስ ጀርባ ጠቅላይ ሚኒስትር አብይ አህመድ የተጫወቱትን አንድ ከፍ ያለ ቁማር አንስተን የምንነጋገር ነው የሚሆነው። የኤርትራ መንግስት ባወጣው ደብዳቤ ላይ እንግዲህ በስፋት የሚያትተው ኢትዮጵያ ልትወረኝ ነው፣ ጫና እያሳደሩብኝ ነው ምናምን ብሎ ለዓለም አቀፉ ማህበረሰብ ነው ጩኸቱን እያሰማ የሚገኘው። በኢሳያስ አፈወርቂ የሚዘወረው የአስመራው ቤተ መንግስት እያደር ቁልቁለቱን ተያይዞታል። የዜጎቹን ጥያቄ ከመመለስ ይልቅ የህዝቦቹን መጻኢ ተስፋ ከማስተካከል ይልቅ የጎረቤት ሀገራቱን ሰላም መበጥበጥ፣ የጎረቤት ሀገራት ዜጎችን ኑሮ እንዳይሻሻል ወደ ማድረግ ትኩረት ካደረገ ሰነባብቷል። ያ ቤተ መንግስት የሚታወቀው በሴራ ነው። ከባድ የሥራ ችግር አለበት። እልፍ የሴራ ሀብት ደግሞ አካብቷል። ግን ቡዳ ቤት ሰላቢ ገባ ሆኖበት ከጠቅላይ ሚኒስትር አብይ አህመድ ጋር እንደለመደው በሌሎቹ ቀጠናዊ ሀገራት ላይ እንደለመደው ቆምሮ ድል ማድረግ ሁኔታ እየተመቻቸለት ያለ አይመስልም። መንግስት አንድ ቁማርን ቀድሞ ተጫውቷል። ደጋግሜ እንደነገርኳችሁ ህወሓትና ሻዕቢያ አሁን ላይ የሚያደርጉት እንቅስቃሴ የቱንም ያህል ገፍቶ ቢሄድ የቱንም ያህል ጠንካራ ቢመስል ጥፍር አልባ ድድ አልባ መንጋጋ አልባ የማይናከስ እንቅስቃሴ ነው። ሁከት ብጥብጥ መፍጠር ከዛ ባለፈ አልቲሜት የሚሉትን ጎል አቺቭ ማድረግ አይችሉም። የመጨረሻ የሚሉትን ድል ማረጋገጥ ይሳናቸዋል። ያንን ማድረግ አይችሉም። ኢሳያስ ከባድ የሆነ ፍራቻ ላይ ገብቶታል። በነገራችን ላይ በማወቅም ሆነ ባለማወቅ ኢሳያስ አሁን የሚያደርገውን እንቅስቃሴ አሟሙቆ እጁን ከሰደደ ይህ ከኤርትራ ቤተ መንግስት የሚወጣበት የመጨረሻው ሲዝን እንደሚሆን እሱም ያውቃል፣ ወዳጆቹም ያውቃሉ። እስካሁን በስምምነት ኢትዮጵያን ይወራል የሚል ድምዳሜ ላይ መድረስ አልተቻለም። ምክንያቱም ኢትዮጵያን ቢወር እንኳን ራሱ ጦሩን አንቀሳቅሶ ወታደሩን መርቶ የሚመጣበት ጊዜ አሁን አይደለም። እሱን አያደርግም። አሁን የሚያደርገው ህወሓት የምትባልን ኃይል እንትን ማለት ነው። ህወሓት ደግሞ ከዚህ ጦርነት የምታተርፈው አንድ ነገር ነው፣ በጦርነት መሞት። እነሱ የክብር ሞት ይሉታል፣ እኛ የውሻ ሞት ስንል እንጠራዋለን። በጦርነት መሞትን ነው ከዚህ ጦርነት የሚያተርፉት። ከዛ ባለፈ ምንም ያተርፉት ነገር የለም። የኤርትራ መንግስት ዛሬ መግለጫውን እንዲያወጣ ያደረገውን ስራ የኢትዮጵያ መንግስት ሰርቷል። ይሄውም በጣም ለበርካታ ሀገራት ዲፕሎማሲያዊ ደብዳቤ ልኳል። አደጋ እየመጣብኝ ነው፣ ጫና እየመጣብኝ ነው ብሏል። ስለዚህ እነኚህ ደብዳቤ የተላከላቸው የኤርትራ ወዳጅም ሆኑ ጠላት ሀገራት ምንድነው ነገሩ ብሎ መጠየቃቸው አይቀርም። ከነኚህ ሀገራት የመጣበትን ጫና መቋቋም ያልቻለው የኤርትራ መንግስት ይሄን መግለጫ አውጥቷል። እስካሁን እኔ ባለኝ መረጃ የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩን በለው በመከላከያ ሚኒስትሩን በለው በጠቅላይ ሚኒስትሩ አንደበትም በለው ኤርትራን ወርሬ አሰብን እቀበላለሁ ሲል አልሰማንም፣ አላየንም። በንግድ መርህ በዓለም አቀፍ ህግ መሰረት ተነጋግሬ ሲል ነው ያደመጠው። የኤርትራ መንግስት ግን ይህንን መግለጫ ለቲክቶከሮች ነው የሰጠው፣ ለዩቲዩበሮች ነው የሰጠው፣ ሌላ ጥያቄ ነው። እኔ ገርመኛል። አንዳንድ ፖለቲከኞቻችን ምን ሆነው ነው የደረዘዙት ሲባል ከላኪዎቻቸው ነው የምንለው ነገር አለ። ይሄ ነው ማስረጃች። ምንም ማስረጃ በሌለበት ምንም ማስረገጫ በሌለበት ይሄን ጮት እየጮሁ ነው። ግን ይሄ ብቻ አይደለም። የኢትዮጵያ ታሪካዊ ጠላቶች የማይቀረው የኢትዮጵያ ድል ከበራፏ እንደቆመ ጠንቅቆ ያውቃሉ። ኢትዮጵያን የባህር በር ማሳጣት፣ ኢትዮጵያን ከሲሾሩ ላይ መግፋት የቲፒኤልኤፍ የሻዕቢያ የግብጽ ምናምን የ50 ዓመታት ፕሮጀክት ነው። ኢትዮጵያ አሰብን አልፈልግም ከኤርትራ ጋር አልፈልግም ብላ ሌሎች ሀገራት ጋር ብትለምን ራሱ ኢሳያስ እንደዚሁ ያለቅሳል። ለምን?
ለ50 ዓመታት ኢትዮጵያ ላይ የነደፉትን ኢትዮጵያ ላይ ያስቀመጡትን ከታሪካዊ ጠላቶቻችን ጋር ሆነው የሸረቡትን ሴራ ስለሚያከሽፍባቸው የኢትዮጵያ ታሪካዊ ጠላቶች የመጨረሻ ግባቸው ኢትዮጵያን ከባህር በሩ ላይ መግፋት ነው። እንደምታውቁት የኤርትራ መንግስት ለቅሶን እንባውን እየየውን ጩኸቱን የጀመረው ኢትዮጵያ ወደ ሶማሌላንድ ስትሄድ ወደ አሰብ እንኳን አላለችም። የዛን ጊዜ አሰብ ያስፈልገኛል ምጽዋ አላለችም። ሶማሌላንድ ነው ሄደችው። ሶማሌላንድ ስትሄድ ከቪላ ሶማሊያ ቀድሞ የአስመራው ቤተ መንግስት ነው የጮኸው። የአስመራ ቤተ መንግስት ነው እንባውን የዘራው። ለምን? ታሪካዊ ጠላታችን ናት ብለው የሚያስቧት ኢትዮጵያ ብልጫ ልትይዝ እንደሆነ ስላመኑ ማለት ነው። ሌላ ምንም ምክንያት የላቸውም። ሌላ ምንም ጉዳይ የላቸውም ያንን ያደረጉበት። ይሄና ይሄ ብቻ ነው ጉዳያቸው። ለምን ይሄን አደረጋችሁ ብትላቸው ይሄ ነው ታሪካዊ ጠላትነታቸው። አሁን ግን የኢትዮጵያ መንግስት በጦሩ ብቻ አይደለም ዝግጁነቱ፣ በዲፕሎማሲውም እጅግ ዝግጁ ነው። አሁን እቺን መግለጫ ያወጡት ካለም አቀፉ ጫና የመጣባቸውን ጫና ለማርገብ ነው። እንደገና ዳቦ ከታችና ከላይ እየለበለባቸው ያለ ዲፕሎማሲ ጫና አለ። የጌዲዮን መስሪያ ቤት እጅግ በብልጠት ነው ነገሯን ይዟት የሚንቀሳቀሰው። ባለፈው ታሳውሱ ከነበረ በፓርላማን ከቋሚ ኮሚቴው ጋርም ሲወያዩ እኛ የቃላት ጦርነት ውስጥ አልገባንም፣ በውጭ ጉዳይ ሚኒስትራችን በኩል ያልነው አንዳች ነገር የለም፣ ምንም ያልነው ነገር የለም። ይኸውላችሁ እንዲህ የሚያለቅሱት ስራቸውን ስለሚያውቁ ነው። ስራቸውን ያውቃሉ፣ ሴራቸውን ያውቃሉ። ኢትዮጵያን እንዴት አድርገው ከባህር በር እንዳራቋት፣ እንዴት አድርገው ከባህር እንደገፏት በደንብ ያውቃሉ። ኢትዮጵያን ከባህር በማስገፋትና ከባህር በማራቅ ውስጥ ደግሞ የኢትዮጵያ መሪዎች ነን የሚሉ አንዳንድ አካላቶች የነበራቸውን ሚና የምታውቁት ነው። ይሄ ለቅሶ የሚመጣው ከዛ ነው። ስራቸውን ያውቃሉ። የኤርትራ መንግስት ቀን ከሌት የአዲስ አበባውን ቤተ መንግስት ለማሸበር፣ የአዲስ አበባውን ቤተ መንግስት ለማስጨነቅ፣ የአዲስ አበባውን ቤተ መንግስት ውጥረት ውስጥ ለመክተት የሚያሴራውን ሴራ ያውቃል። ስለዚህ እያንዳንዷ እንቅስቃሴ እረፍት ትነሳዋለች። እያንዳንዷ መንገድ ሰላም አትሰጠው። ይፈራል። ከፍተኛ ፍራቻ ነው ያለበት። ከፍተኛ ስጋት ነው ያለበት። ይሄ ስጋቱ ነው እንዲህ አይነት መግለጫ እንዲያወጣ የሚያደርገው። እንግዲህ ኢትዮጵያ ልትወረኝ ነው የሚለው መግለጫ ባለፈው ይፋዊ የሆነ ደብዳቤም የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ አውጥቷል። አይታችኋል። የኤርትራ መንግስት ሊወረኝ ነው፣ ለዛም መልስ ነች ሊወረኝ ነው። እውነትም ደግሞ ሊወር ነው እኮ ምንም እኮ አይካድም። እኔ ከሳምንት በፊት ጀምሬ ስናገር የነበረው በአሰብ ወይስ በአፋር ወይስ በወልቃይት የምርጫ ጉዳይ እሱን እያስቀመጠ ነው። አሁን በላይ በኩል ጦሩን እያስጠጋ ነው። ግን ጦሩን አስጠግቶ ፊሽካውን ሲነፋ የሚዋጋው በቲፒኤልኤፍ ነው። ቲፒኤልኤፍ ደግሞ ተሳስታ እዚህ ወረራ ውስጥ ከገባች እነሱ ይሸሻሉ። የሚታወቅ ነገር ነው። ዋናዎቹ አሁን የቲፒኤልኤፍ አገማሻሮች ሸሽተው ወይ ቡርሃን ደጅ ታገኛቸዋላችሁ ወይ ኢሳያስ ጓሮ ትመለከቷቸዋላችሁ። የማይቀር ነገር ነው። ከዛው ነው የሆነች ነገር ለመፍጠር ነው የሚሞክሩት። የማይቀር ጉዳይ ድል አልባ ጉዞ ነው። ድል አልባ ጉዞ ነው። በቃ ተስፋ የቆረጠ ኃይል መጨረሻው ነው። በፕሮፓጋንዳው ተስፋ ቆርጧል። በዲፕሎማሲው ተስፋ ቆርጧል። በእያንዳንዱ መንገድ ነው አብይ አንድ ስቴፕ እየቀደመ ያሰመረላቸው። እንደዛ ነበር ያሰቡት። ግን በዚህኛው በዲፕሎማሲውም ከባዱን ስራ ሰርቶላቸዋል። እንደምታውቁት ኢሳያስ ከባድ ስጋት ውስጥ ነው ያለው። ከባድ ስጋት። ይሄ ከባድ ስጋት ስራውን ከማወቅም ይመነጫል። የአብይን አቋም ጠንቅቆ ከማወቁም ይነሳል። አሁን ይሄንን መግለጫ ካሉባልታ ላይ ነው የቀዳው። ታውቃለህ?
ኢሳያስ ይህን መግለጫውን ዓለም አቀፉ ማህበረሰብ እንዳይሰማው ከሚያደርጉት ነገሮች አንዱ አብይ ቀድሞ በውጭ ጉዳይ ሚኒስትሩ በኩል ያወጣው የላከው መግለጫ ደብዳቤም ጭምር አለ። ከዛስ የኢትዮጵያ መንግስት በተደጋጋሚ በፓርላማም በአንደበቶቹም የሚናገረው በዓለም አቀፍ ህግ መሰረት በንግድ ህግ መሰረት የባህር በር ያስፈልገኝ። ይህንን የባህር በር ጥያቄ ደግሞ አሜሪካኖቹም ጭምር ይገዙታል። ይሄ በጤነኛ አእምሮ ስታስበው የሚያስፈልገን ጉዳይ ነው። እንደኛ ሀገር የመንደር ፖለቲከኞች የሰፈር ጉዳይ አይደለም። እንደኛ ሀገር የመንደር አሉባልተኞች የመንደር ጉዳይ አይደለም። ጠንካራ የቀጣዩን ትውልድ መድረሻና መዳረሻ የሚወስን መጻኢ ተስፋችንንና መጻኢ ድላችንን አንቀርቅቦ የሚያስቀምጥ እጣ ፈንታችን ይሄ የእጣ ፈንታ ጉዳይ የድል ፈንታ ጉዳይ ጥያቄ ውስጥ የምናስገባው ጉዳይ አይደለም። ለክርክር ለውድድር ለንካሰላንትያ የምናስቀምጠው ጉዳይ አይደለም። የባህር በር ጥያቄያችን ማለት ነው። አሁን ሻዕቢያ እንዲህ አይነት መግለጫ ይዞ ይመጣል። ኩክ የሚያደርገውን እኮ እናውቃለን። ላይክ አሁን በወልቃይት ቲፒኤልኤፍን ተጠቅሞ ኩክ እያደረገ ያለውን እናውቃለን። ቲፒኤልኤፎች የፕሪቶሪያው ስምምነት ተጥሶ ወደ ጦርነት ላለመግባት ጥረት እያደረግን ነው ይሏል። ድሮ እኮ ነው የጣሱት። የፌደራል መንግስቱ የጦርነት አራራ ቢኖርበት ቲፒኤልኤፎች ድሮ ነው ምክንያት የሰጡት። ልክ የጌታቸው ረዳን ማህተብ ይቀሙቀን የዛን ቀን ፕሪቶሪያ ተጥሷል። በፕሪቶሪያ ህግ መሰረት ቲፒኤልኤፍ ለፌደራል መንግስት ተቋማቶች ተገዢ መሆን አለበት። ለገለልተኛ ተቋማቶች ተገዢ መሆን አለበት። ቲፒኤልኤፍ የፕሪቶሪያ ስምምነትን ጥሶ ለምርጫ ቦርድ ተገዢ መሆን ሲያቅተው አይተናል። ለምርጫ ቦርድም ተገዢ አልነበረም። የምርጫ ቦርድን ህግ አላከበረም። የማክበር ግዴታ ግን ነበረበት። በምኑ ህግ መሰረት? ፕሪቶሪያ ላይ ሄዶ በፈረመው ህግ መሰረት። ቲፒኤልኤፍ ድንበር የመክፈት መብት የለውም። ድንበር ከፍቶ ከኢትዮጵያ ጋር የመውረር የመወረር አደጋ ውስጥ ገብቻለሁ ከሚል እንካሰላንትያ ከሚገጥም መንግስት ጋር የህዝብ ለህዝብ ግንኙነት ምናምን በሚል የዳቦ ስም የሴራ ድሩን እየደወረ ነው። ለዚህ የሚመጥን ተመጣጣኝ ስነ የፌደራሉ መንግስት እየሰራ እንደሆነ መገመት ብዙ አይከብድ። አንዳንዱን ጉዳይ ከሀገር ሉዓላዊነትና ከሀገር ጥቅም አንፃር እዚህ ማንሳቱም ተገቢ ስላል አይደለም። አንዳንድ ጉዳይ የጾም ነው። አንዳንድ ሰዎች የጾም ጉዳይ ሲሆን የጾም ጉዳይ ሲሆን ዘለል ማለት መልመድ አሪፍ ነው። በውስቲም ስኮር እንዳይሆን ማለት እና ይሄ ቀላል ጉዳይ አይደለም። ቀላል ጉዳይ አይደለም። እያዳሜ ሴራዋን ስለምታውቅ ነው ከስራው ልትገፋን እየሞከረች አለችው። የኢትዮጵያ የባህር በር ጥያቄ የታሪካዊ ጠላቶቻችን ራስ ምታት የባንዳዎቻችን እንትን ነው። ግን ሀቅም ስላለ ይመስለኛል ይሄኛው በጣም እየቀደማቸው አልቻሉም። እና አሁን የኤርትራ ቤተ መንግስት መግለጫ ያን ያህል ስጋትነት ለኢትዮጵያ ይዞ ይመጣል። ቀድሞ የተሸነፈ ኃይል የሚያወጣው መግለጫ ቀድሞ በመጣበት ጫና የተነሳ ይዞት የመጣው መግለጫ ስለሆነ ማለት ነው። እና ፕሮጀክቱን የተቀማ ማንኛውም ሰው እንዲያለቀሰ ነው የሚኖረው። ምክንያቱም ቅድም እንዳልኳችሁ ተውት አሰብን አንፈልግም፣ ምጽዋም አንመጣ፣ በቃ ከሶማሊላንድ ጋርና ከሌሎች ሀገራት ጋር የጀመርነውን የወደብ ግንኙነት ጉዳይ አሳልጠን እዛው እንጨርሳለን፣ እናንተ እንደፈለጋችሁ አንፈልግም ብትሉ እሺ አይሉ። በቃ ኢትዮጵያን አስራዋት ይዘዋት በርዘግተውባት ቁጭ እንድትል ነው ይፈልጉት። ይሄን ሐሳባቸውን ደግሞ ተቀበሉ የሚሉ ኢትዮጵያውያኖች አሉ። ታውቃለህ? ይሄን ሐሳባቸውን ያስፈጽሙ፣ እናንተ ዝም በሉና አርፋችሁ ቁጭ በሉ፣ እነሱ እንደፈለጉ ይሁኑ፣ እነሱ እንደፈለጉ ይገማሸሩ፣ እነሱ እንደፈለጉ ያድርጉ የሚሉ ኢትዮጵያውያኖች ደግሞ አሉ። የሚገርመኝ እኮ እሱ እናንተ ዝም በሉ፣ እነሱ እንደፈለጉ መሆን ይችላሉ፣ እናንተ ግን አትችሉም።
ብለው ሊያሳምኑን የሚሞክሩ ኢትዮጵያኖች አሉ። ሀገራቸውን የቀጠናው አተራማሽ ይሏታል። ሲጀመር ኢትዮጵያ የቀጠናው አተራማሽ አይደለችም። የቀጠናው አተራማሽ ማን እንደሆነ ይታወቃል። ሲቀጥል የኢትዮጵያ የባህር በር ጥያቄ አተራመሰኝ ካልክ ስትተረማመስ ታድራለህ እንጂ ይህን ጥያቄ የሚጥልልህ መንግስትም አስተዳደርም የለም። እኔ የባህር በር ቢመጣ ባይመጣ ራሱ ማለት አሁን ቢሳካ ባይሳካ ትልቅ እሳት ነው የተለኮሰው። ማንም አይተኛም። ማንም ሀገሩን የሚወድ ዜጋ ዝም አይልም። ሲሆን ማን እንደረገመን እንጂ ይሄ ሁላችን በአንድ ድምፅ እናነሳው የሚገባ ጉዳይ ነበር። ግን የኢትዮጵያ ፖለቲካ ከአንጀት እስከ ጨጓራ የዱለት ፖለቲካ ስለሆነ፣ የሆድ ዕቃ ፖለቲካ ስለሆነ፣ የቦሃቃ ፖለቲካ ስለሆነ ሁሉም በሆዱ ልክ ነው የሚያስበው። ሁሉም በእምብርቱ የመለጠጥ ልክ ነው የሚያሰላው። እምብርቱ የሚለጠጥበትን ያህል ልክ ይደምራል፣ ይቀንሳል፣ አቋም ይይዛል። እምብርቱ በደንብ እየለጠጡለት ከሄዱ ችግር የለም። እስከ መጨረሻው በአንዳነት ልክ ያሳየናል። ግድ የለም ከማሳየትም ወደ ኋላ አይሉ እና ይሄንን ጉዳይ ከዚህ አንፃር ማየት በጣም ወሳኝ ጉዳይ ነው። ኢትዮጵያ አማራጭ ባርበሮቿን እያሳለጠች ነው። በዚህኛው የሚመጣም ካለ እሳት ውስጥ ነው እጁን ያስገባው። ይሄንን ማርክ ማይወርድ እሳት ውስጥ ቀድሞ በጣም በርካታ ቁማሮችን ሳይጫወት እንዲህ አይነት ከባድ አጀንዳን የሚያነሳ መንግስት በኢትዮጵያ የለም። አንድ ማወቅ ያለባቸው ጉዳይ፣ አንድ የዘነጉት ጉዳይ እሱ ይመስለኛል። ማንም ሞኝ የለም እዚህ ሞኝ የለም። ማሰብ የሚችል ማስላት የሚችል መደመር መቀነስ የሚችል ኃይል ነው ያለው። መደመር መቀነስ ብቻም ሳይሆን ደምሮ ቀንሶ ለውጥ ይመጣልኛል ለውጥ አያመጣልኝም ብሎ ያሰባትን አጀንዳ ማስቀመጥ የሚችል መንግስት ነው ያለው እና እዚህ ከዛ አንፃር ማየት ከዛ አንፃር መመልከት አስፈላጊ ነው። በዚህም አላችሁ በዚህም ግን ጠላችሁም ወደዳችሁም ግን ኢትዮጵያ ድል ማድረጓ የማይቀር ጉዳይ ነው ብለው እንግዲህ በሰበርችን መረጃ ላደርሳችሁ ብዬ ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና እናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ የዮሐንስ ኮርነር ቤተሰቦች ቸር ቆዩን። እየነገሰ ይበላል። ቸርስ